ይህም የሆነው በእግዚአብሔር ነው። መቼም እግዚአብሔርን ማመስገን ግድ ይለናል። ምን ሰማት ነው በአሁን ባየው ለውጥ ዛሬ ጠዋት ላይ በሰጠች ነገር እኔ ራሱ በጣም ግርም ምን ያለኝ በጣም ዛሬ ያው እግዚአብሔር ይመስገን ማሂ ጥሩ ሁኔታ ላይ ነች። ኦልሞስት ተሽሏታል። ከእንትኗ ወጣለች። 1-7 ጨርሳለች። ስለዚህ ዛሬም ጥሩ ሁኔታ ላይ ስለነበረች ያው ማየት አለባችሁ። እንግዲህ ዛሬ ከሷ ጋር ነው ቪዲዮ የምንሰራላችሁ። እሷን እንትን ብዬ በሙድ አድርጌ እያጫወትኳትኝ እሷን ትሪት እያደረኩ ከሷ ጋር ነው ዛሬ ቪዲዮ የምንሰራላችሁ። ማንኛውም ማይን ከውስጥ ካለችበት ከውስጥ ይዣት መጣና እዚህ አብረን ቪዲዮ እንሰራላችኋለን። ያለችበትን ሁኔታም እንዲህ ነው ብዬ ሳልላችሁ ያው ማየት ትችላላችሁ ማለት ነው። እግዚአብሔር ይመስገን። ሁላችሁም በሰጣችሁን ኮመንት አድርጋችሁልን እግዚአብሔር ይማርሽ። ለሰው መድኃኒቱ ሰው ነው። በቃ ይሄ ተብሎ ያለቀለት ጉዳይ ስለሆነ ማለት ነው። እግዚአብሔር ይማርሽ፣ እግዚአብሔር ይፈውስህ፣ የዋለውን አያሳድርብህ የሚሉ ሰዎች እንደ መላእክት ወይም እንደ መድኃኒት ነው የሚላኩት እና ሁላችሁም በጣም እግዚአብሔርን እኔ ስለ ፋሚሊዎቻችን እኔ ተናግሬ አላበቃም። በእርግጠኝነት ምርጥ ኦዲየንስ ወይም ተመልካቾች ቤተሰቦች እንዳላችሁን 100% አሳይታችሁናል። በቃ እውነተኛ ፍቅራችሁን በደንብ አሳይታችሁናል። ያም ደግሞ ከጎናችን ባለመለየታችሁ ቪዲዮ በሰራን ቁጥር ከኛ ጋር ሆናችሁ እግዚአብሔርን ያው ስለናንተ መናገር አልችልም። በቃ ሰው ምን ያህል ደግሶ እኮ ያልተበላለት እንዴት እንደሚያዝን ታውቁታላችሁ አይደል? ሰው ታሞ የተኛ ሰው መጠየቅን እንዴት እንደሚፈልግ ታውቃላችሁ። ሰው መጥቶ ሲጠይቀው ምን ያህል ሪፍሬሽ እንደሚያደርግ ምን ያህል ጤና እንደሚሰማው ይሄ ሁላችንም የምናውቀው ነገር ነው። በጣም እግዚአብሔርን የምሬን ነው። እኔ ሁሌ ስለ ፋሚሊዎቻችን ስናገር እኔ እምባ ያንቀኛል። ማለት በቃ ይህን ያህል የሚወደን ሰው አለ እንደ ምናምን ነገር ብዬ ውስጤ እንጃ ብቻ መጥፎ ስሜት ነው እየተሰማኝ ያለው። ማሂ ደግሞ ምን ያህል ከኔ በላይ ደግሞ ምን ያህል ቦታ እንዳላት ለእናንተ 100% ይሄ የማይካድ ነው። ከኔ በላይ እኔ እንደውም አልፎ እየመጣው ነው እና ቪዲዮ ስትሰራላችሁ በማየው ቪዲዮ ነው ያው ኮሜንታችሁ ምን ያያየው እና እያገዛችኋት እያበረታታችኋት እንደሆነ ያው ስለማቅ ያው በእናንተ ጥረት ነው ዛሬ በእናንተ ድጋፍ ነው እዚህ ድረስ ነው። እግዚአብሔር ይመስገን እና ቤተሰቦቻችን ያው ማለት ዛሬ በዚህ ሰው ሲደሰት ያለቅሳል። ታውቃላችሁ? ሰው ሲደሰት ያለቅሳል። ለቅሶ የደስታ ምንጭም ሳቅም እንደዛ ስለ ሳቀ ብቻ ተደስቷል አለ። ሲያለቅሱ እኔ አሁን በቃ ደስታዬ እንደዚህ ምና አልስቅም። ደስ ሲለኝ ከውስጤ ፍንቅል የሚያደርገኝ እንባ ነው። የምሬን ነው እግዚአብሔርን። ዛሬ ምን ያህል በቃ ደስ የሚል ስሜት እንደተሰማኝ አልነግራችሁም። በየቀኑም የማይሄን ሁኔታ እንደዚህ እየቀረጽኩኝ ቪዲዮ እየሰራው ባሳያችሁ በጣም ደስ ባለኝ። ግን ምን አሁን እንደዚህ የተቆራረጠ እግር ስታዩ እንዴት ነው ይከብዳላ። እንደዛ አይነት ነገር
እያቀረብኩላችሁ እያሳየኋችሁ። ምክንያቱም ማሂ ከእናንተ ጋር ነው ረዥም ጊዜዋን የምታሳልፈው ቪዲዮ እየሰራችላችሁ። ረዥም ጊዜ የምታውቋት ማሂን ነው እኔን አይደለም። ግን በዛን ያህል ደግሞ አይነት እንትን ሆና በዛን አይነት ሙድ ውስጥ ሆና በዛን አይነት ሲቹዌሽን ላይ ሆና ማቅረቡ በጣም እየከበደ ነው። በቃ ማለት አሁንም ይሄ ማድረግ አለብኝ ብዬ ያሰብኩትኝ በቃ ብዙ የቀረጽኩና ማይሆን ስሜት ውስጥ ስትገባ የቆረጥኩት አለ። ምክንያቱም እናንተን እንዳይረብሽ ማለት ነው። ለእናንተ በሚሆን መልኩ ለእናንተን በቃ በጣም በማያስከፋ መልኩ አድርጌ ነው ቪዲዮዋን እየሰራው እንጂ ማሂ ከዚህ በላይ ካያችኋት በላይ አስቸግራናለች በጣም። እግዚአብሔርን የምሬን ነው። በቃ እንግዲህ የትዳር አጋሪን ማሂ በጣም መወዳት ሚስቴ ነች። ረዥም ዓመት አብረን ኖረን እንግዲህ አሁንም አለን። እንግዲህ ጠዋት ስነሳ ወደ ቢሮ ሊድ ስል ከረባቴን ምን ሁሉ ነገር አስተካክላ ሸሚዝ አስተካክላ አልብሳይ ነው የምትሸኘኝ። አሁን እና ይህንን ነገር ከዚህ ሙድ ውስጥ ማነው ኦልሬዲ ያው ወጥቻለሁ ማለት ይቻላል። ማለት ይህንን ነገር ካደረገችልኝ ያው እሷን በዚህ እንትን ውስጥ ከገባች በኋላ ይቅርታ ፋሚሊ መጥፎ ስሜት ውስጥ ማለት ያው እነዚህ ይሄን አይነት ስሜት ከውስጥ የሚፈነቅል አይነት ስሜት እንዳይፈጠር ብዬ ነው። እናንተም ከኔ በላይ እንዳትሆኑ ብዬ ነው ቆርጬ ያስቀሯቸው ቪዲዮዎች ስለማይ ብታዩ የምታዝኑበት ነገር ስለነበር ማለት ነው። እና ያው ያ ሁሉ ቀርቷል። 15 ቀን ውስጥ ሊሞላ ነው። ዛሬ ግን በጣም ደስ ያለኝ ማለት ነው። ኦልሬዲ ጠዋት ስነሳ ወደ ቢሮ ልገባ የት ነው ከረባትስ ሸሚዝስ ተተኩሶልሃል ምናምን ነገር ስትለኝ በጣም ነው ይበልጥ የታመንኩት ማለት ነው። እና ደግሞ ያው መሀል ላይ አሁን ኦልሬዲ እንትን ብዬ መጥቼ ነው። ዛሬ ደግሞ እኔ ለማሂ መልስ መስጠት ፈልጋለሁ። ምክንያቱም እሷ እኔን በዛ በነበረችበት ሁኔታ ጤነኛ በነበረችበት ሁኔታ ያደረገችልኝ የነበረውን ነገር ዛሬ ለእሷ መልስላታለሁ። ወደ ውጭ ይዣት እመጣለሁ። እዚህ ጋር ጓደኛዬም ኤርሚያስ አብሮኛ አለ። ኤርሚ ናይስ ኤርሚ ናይ ፋሚሊ ታዋቂያቸው ባይዘ እና ችግር የለውም። ያው ፍፄ የገጠመው ነገር እውነት መጀመሪያ ኤርሚ ውድ ጓደኛዬ ነው። ታናሽ ነው፣ ታናሽ ነው። ምርጥ ጓደኛዬ፣ ታማኝ ጓደኛዬ ነው። ሀሚልና እሱ ምንም ማለያቸው ጓደኞቼ ናቸው፣ ወንድሞቼ በሏቸው። እና ያው ሰፖርት እያደረጉኝ ኦልሬዲ እየተተካኩ ማሂን እየጠበቁ እያገዙ ያሉት እነሱ ናቸው። ዛሬ ማሂ አሚርም የለም፣ ኤርሚ ነበር ተረኛ። ድንገት ቪዲዮ መሰራበት ቀን ስለሆነ ኤርሚ ፋሚሊዎችን ሰላም በላቸው። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያው ፍፄ የገጠመው ጉዳይ ያው ትንሽ ባለትዳር አብሮ ለኖረ ሰው ትንሽ ከበድ የሚል አይነት ሲቹዌሽን ውስጥ ነው ያለው። ምክንያቱም አንድ የትዳርና አጋር አብሮ የኖረን ሰው እንዲህ ታሞ እንደዚህ ጸበል ቦታ በየቀኑ መመላለሱ፣ ያው ምግብ ከዚህ በፊት ስራ በሚሄድበት ሰዓት ምግቡን አብስሎ ከረባቱን እንዲያደርግ አርጎ ጫማውን ጠርጎ ወልውሎ ሁሉ ነገር አዘጋጅቶ የሚያደርግን ሰው በዚህ አጋጣሚ እንደዚህ መሆኑ ለሱ ትንሽ ያው ከባድ ነው። አይደለም ለሱ ለኛ ምን ያህል እያስጨነቀን እንደሆነ ውድ ቤተሰቦች እንድታውቁልን ፈልጋለሁ። ያው ፍፄ እግዚአብሔር ያበርታው። ያው እኛም ከጎኑ አለን። እሷ ደህና እስከምትሆን ድረስ ያው እኛም የጓደኝነታችንን የምናደርገው የምንቀጥለው ይሆናል ማለት ነው። ኤርሚ ያው እንደነገራችሁ ነው። እና አሁን ኤርሚ ማሂን ለቤተሰቦች ማሂን ውጭ ላይ አውጥተናት አንዳንድ ነገሮች ላረግላት ነው። እና ደግሞ ቤተሰብ እየጠበቁ ነው። የማሂን መዳን
በጣም 100% እየጠበቁ ያሉ ፋሚሊዎች አሉ እና ዛሬ ምን ያህል ደስተኛ እንደሆነን እነሱም ደስ እንዲላቸው ዛሬ ይህንን ቪዲዮ ማድረግ ስላለብን እና ዛሬ መልስ ልሰጣት ነው ለማሂ። እስከ ዛሬ ያው አብረን በትዳር ውስጥ ስንኖር ስታደርግልኝ የነበረው መልካም ነገር እኔ ዛሬ ልመልስላት ነው። ምክንያቱም ወደ ኖርማል ትራክ ላይ እስክትገባ ድረስ ትሪት ማድረግ ስላለብን ዛሬ ለቤተሰቦቼ ትሪት እያደረኩ አሁን ወደ ውጭ ይዣት ትመጣና እንደዛ አደርጋለሁ ብዬ ስላሰብኩኝ ያው አንዳንድ ያስፈልጉ ነገሮች ስላሉ ያው አንተ አለ ወደ ማሂ ጋር ይዣት ልምጣ። እሺ ጠብቀኝ ማሂ እንዴት ነሽ? ተኛሽ? ማይ ተነሽ ነይ ውጭ ላይ ዘብት ነይ አረልት አረ ተነሽ ነይ ውጭ ዛሬ ፋሚሊዎቻችንን ቤተሰቦቻችንን ማሂ የሆነ ነገር ሳረግላት ጫማይልሽም እንዲዘጋለ ባለ ማሂ እስቲ ቁጭ በላ ኤርሚ ቆይስ እንትን ጸጉሯ ምናምን ነገር አራየውን ተው በእናትሽ አይደለም ተይ ማሂ ፍጽ ያልተበጠረም ጸጉር እኔ አሁን አበጥርልሻለሁ ምንም ችግር የለውም እንደዚህ ሆኖ ጸጉሬን አሁን ቆሻሻለሁ በእናትህ አልተበጠረም ተይው ምንም አያደርግልሽ ትጣሎሽ ምን ያደርግልሻል ሻሽ ነው አትጣለው ተይው በቃ ምን ያደርጋል እስኪ ሻሽ በኋላ ሻሽ የምታደርጊው ከስንት ዓመት በኋላ ማበጠሪያ የት ነው ያለው? እዚህ ጋር ትሆኛለሽ። እዚህ ጋር ትሆኝና ከስር እዚህ በማበጠሪያ ልምጣና እንትን በማበጠሪያሽ ባይበጠር ሰውን ለምን ታበጥረዋለህ? ባይበጠር የሚሆነው በእግዚአብሔር ነው። መቼም እግዚአብሔርን ማመስገን ግድ ይለናል። ምን ሰማት በአሁን ባየው ዛሬ ጠዋት ላይ በሰጠች ነገር እኔ ራሱ በጣም ግርም ምን ያለኝ በጣም የሚገርም ገብታ ሱፉን ለበስኩ ወይ ጫማውን አደረግኩ ቁርስ በላሁ ማለቷ ራሱ ይሄ ትልቅ ለውጥ ይመስለኛል። ትልቅ ለውጥ ይመስለኛል ዛሬ ያሳየችው ማለት ያመመኝ ነው። ማበጠር አልቻልክበትም ደግሞ አይችልበትም እኮ ማበጠር ዝም ብሎ ነው። ታዩ ማይ ታዩ ለአንቺ ስንት ነገር ሆነሽለታል። ለሱ ይሄ ምን ማለት ነው? ምን ማለት ነው ነው እኮ ማበጠር ያማል ደግሞ በጣም ስለተያያዘ እስቲ ለሱ አስጣት እስቲ በዛው ግራ መንገዷ ነ እሺ ዛሬ እንደምንም ታበጠኝ ይላል ይሄው ከዚህ ጋር በኋላ ማለት ነው ያዛረገዋለሁ ወደ ጫፉ ሲል ያማላ ይቅርብኝ ያማል በቃ አናቴን ያማኝ ነው። ለዛ ነው እኮ ፍጽት ይቅር። እሺ ውሃ ልበላችሁ።
እሺ አበጥሩ ጭራሽ በኋላ ይበጠራል፣ ችግር የለውም። ሌላ ጊዜ ይበጠራል። ማስረጃዬን አምጣው። ሻሹን ግን እንዳት ሻሹን እንዳት ማስተር ወላ አገራት ዛሬ ቁርአን አጥዋታለሁ ቁርአን እሺ ማይ ፕሮሽን ኮርት ኢንሻአላህ ማሳዝ የምን ትልቅ ነው አንተ ና ዋውና ወደ ቤት እንሄዳለን። ልጅቷስ ግን ልጅቷ ና ጆክ ሰርቶ የሁሉ ብታረግልኝ ማይነች እሷ ነች ያበላሸች። በነገራችን ላይ ሁሉ ነገር ምን ውሃ እንዳትነካ እያለች እያኖረች እንድትበላሽ ያደረገች። ሳሙናዋ ይባላል። ኧረ በእናትሽ ማይ እንደዚህማ አትይንም። ምን ሆነሻል? ልጆቹ ደህና ናቸው? ልጆቹ ደህና ናቸው፣ ግን ደህና ናቸው። አይ ምንም ኧረ ዝም በል አላልኩትም። ደህና ናቸው። ደህና አይደለችም እንዴ? አይደለም ደህና ናቸው። ምንድነው ከመንገድ ላይ ደጅ ላይ ወደቀች ምናምን አላለ ትኗል ማማ መች ነው ወደቀችው? አይደለም ምንድነው አይደለም አይደለም ነይ እስኪ ልቀቀኝ። የት ነው ያለችው?